ሰማያዊ እጅ በሚል ዛሬ እንነጋገራለን። ከጌታ ቃል ላይ ጌታ ያስተምረናል። ወደዚህ ስመጣ አንድ ነገር በልቤ በጣም እያሰብኩ ነው። ስለ መስማት ሕግ በጣም እያሰብኩ መጣሁ እና ምንድነው እግዚአብሔር በሰራቸው ፍጥረታት ሁሉ all the creations ማለት ነው። እግዚአብሔር የሰራቸው ፍጥረታት ሁሉ ድምጽን የሚሰሙበት ፍሪኩዌንስ ሁሉም ይለያያል። ሰው የሚሰማበት፣ ኢንሴክቶች የሚሰሙበት፣ በርድስ የሚሰሙበት አካልም ይለያል፣ ፍሪኩዌንሲውም ይለያል። ግን እግዚአብሔር ፍጥረቱን ሁሉ ኮሙኒኬት የሚያደርገው በድምጽ ነው። ለምሳላችሁ አሁን ድምጽ እኛ ውስጥ ክሬት የሚያደርገው እይታን ነው የሚሰጠን። አንድ ነገር ስነግራችሁ መስማት ብቻ አይደለም የሚከናወነው ውስጣችሁ ማየትም ጭምር። አሁን ለተሜ አንድ ነገር እኔ ብነግረው ሩቅ ሆኖ ሰው ራቅ ብሎ ሰው የሚያየው ጀስቸር ምንድነው? እኔ ስነግረው እሱ ሲሰማ ነው። በሱ ውስጥ ግን የሚሆነው ምንድነው? እኔ እየነገርኩት ይሰማልም ሴም ታይም የምነግረውን ያያል። ኢየሱስ ጌታ ነው። በአንድ ነገር ብነግራችሁ አሁን ሁላችሁ ወደ እኔ እያያችሁ ነው። እኔ ደግሞ እናንተ ወደማታዩበት እያየሁ ነው። ያላያችሁትን ነገር ሳታዩ በነግራችሁ ሳትዞሩ ታያላችሁ። አገኛችሁ? ስለዚህ እግዚአብሔር መናገርን የወደደው ምንድነው? በመናገር ውስጥ ማየት አለ። ኢየሱስ ክርስቶስ ጌታ ነው። አሁን እግዚአብሔር ለሁላችን እንደ ፍሪኩዌንሲያችን ይናገረናል። ኢየሱስ ጌታ ነው። ለትንኝ እኔ በጣም አንድ የገረመኝ ነገር ምንድነው? ትንኝ የምትሰማበት ፍሪኩዌንስ እና ሰው የሚሰማበት ይለያያል። ምን ማለት መሰላችሁ? እኛ የምንሰማው ጆሮ ስላለን ብቻ ሳይሆን የተነገረው ነገር እኛ ጋር ስለደረሰ አትሰሙማል? ትንኞች ግን ይሰማሉ። ይሄ የሚሰሙበት የድምጽ ዴፕት በጣም ኃይለኛ። ሰው ግን አይሰማም። ትልቅ ነው ሰው። ትንኝ ትንሽ ነች፣ በጣም ትሰማለች። ሰው ሄድ ያል ጆሮ የኔ አይነት ይዞ አይሰማም። ለዚህ ነው እግዚአብሔር ጮክ ብሎ የሚያወራው። በክርስቶስ ኢየሱስ የተናገረን ጮክ ብሎ ስለማንሰማ ግን የሰማነውን የሰማለት ግን እናያለን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እና እንዲህ ብዬ አሰብኩኝ፣ እግዚአብሔር ለዚህ ቤት ሲናገር ሰው በሚሰማበት ፍሪኩዌንስ ነው የሚናገረው። ፓስተር በሚሰማበት ፍሪኩዌንስ አንተ ላይ አይጮህም ጌታ። አንተ ደግሞ የምትሰማበት ፍሪኩዌንስ አለ፣ የድምጽ ሞገድ አለ። ኢየሱስ ጌታ ነው። ሰማያዊ እጅ ቀለም አይደለም፣ መንፈሳዊ ነው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ሰውን ሊረዳ የሚፈልገው ወይ ደግሞ የሰው እርዳታው ሰው የተባለ ሰው በምድር ላይ እየመጣ አሁን ከረንትሊ ሰው የዓለም ህዝብ ስንት ነው? 8 ቢሊዮን አይደል? 8 ቢሊዮን የዓለም ህዝብ ብቸኛው የሰው ረዳት ሰማያዊ እጅ ነው። ኢየሱስ ክርስቶስ ጌታ ነው። እዚህ ቤት አንድ ነገር ዛሬ እናደርጋለን። እይታችንን በሁለት ነገር እናስተካክላለን። የምናገረው አንድ ከብሉይ ኪዳን አንድ ጥቅስ እናገራለሁ፣ አንድ ሰው አዲስ ኪዳን ደግሞ አንድ ሰው እናገራለን። ሁለቱም ስለ ሁለት ነገር ነው የሚያወሩት። አንደኛው ስለ ነባራዊ ችግር ነው የሚናገረው፣ ወይም ደግሞ በስጋ ስለደረሰበት ችግር ነው የሚናገረው። ለሱም የመጣለት ህልብ ለዛኛውም የመጣለት ህልብ አንድ አይነት ህልብ ነው፣ አንድ አይነት እርዳታ ነው። ዛሬ አይናችንን ከምናይበት ቦታ አንስተን እይታችንን እንድንቀይር ነው ዛሬ የድምጽ የመጣው። ኢየሱስ ክርስቶስ ጌታ ነው። ሰማያዊ እጅ፣ መንፈሳዊ እጅ፣ ሁሉን የሚዳስስ ሁሉን የሚነካ ሰው የማይደርስበትን ዴፕት የሚነካ መንፈሳዊ እጅ ቤትህ ያስፈልጋል። ኢየሱስ ክርስቶስ ጌታ ነው። ዳዊት እንደዚህ ይላል። እንግለጥና እናንበብ 121 አንዳንድ ቨርስ እያልን ነው የምናየው። አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? የሁላችን ጥያቄ ነው። አይኖቼን ወደ ተራሮች አነሳው። I lift up my eyes on the mountains, on the hills። ባለፈው ጊዜ ስንነጋገር ሂልስ ማውንቴንስ ማለት ብሉይ ኪዳን ላይ መንግስታት ማለት አይደለም። ተዚላችሁ ነው ስለ ዘሩባቤል የተነገረ የትንቢት ቃል ምንድነው? ነብዩ አንድ ነገር አየሁ አለ። በወርቅ የተለበጠ ማሰሮ ምንድነው ስሙ? መቅረዝ አየሁ አለ። 7 መብራት አየሁኝ፣ 7 ብርሃን አየሁኝ። ምንድነው ብዬ መልአኩን ስጠይቀው ይሄ ለዘሩባቤል የተነገረ የትንቢት ቃል ነው አለኝ። የተነገረው ቃል ውስጥ ከብዙ ቃሉ አንዱ ምንድነው? አንተ ተራራ ሆይ። ተዚላችሁ
አንተ ተራራ ሆይ በዘሩባቤል ፊት ምንድነህ? ስለዚህ God was not talking about mountain. ኪንግደምን ነው የሚያወራው። ዘሩባቤል ከባቢሎን ብርኮ የመጣው ኢየሩሳሌምን ሊሰራ ነው። ስለዚህ በእግዚአብሔር ሥራ ላይ የሚቆም ማንም መንግስት በሱ ፊት ምን ትሆናለህ? አሁን ዳዊት ምን አለ? አይኖቼን ወደ መንግስታት አነሳው፣ ወደ ተራራ አነሳው፣ ወደ አጎቴ አነሳው፣ ወደ ቤተሰብ አነሳው፣ ወደ አክስቴ አነሳው። ከየት ይምጣ ረዳት? ይሄ መጽሐፍ መዝሙር 121 በተለይ ከመዝሙር 120 እስከ መዝሙር 34 ድረስ የማዕረግ መዝሙር ይለዋል አማርኛው። ምን እንደሚሆን አላቅም፣ ግን የእንግሊዘኛው አሴንት ነው ይለዋል። አሴንት ማለት ምንድነው? ክላይምብ የሚያደርጉ በአጠቃላይ የእስራኤል መዝሙር ነው። መዝሙሩ የፒልግሪምስ የተጓዦች የትራቨለርስ መዝሙር ነው። በየዓመቱ ወደ ኢየሩሳሌም ሲመጡ የሚዘምሩት መዝሙር ነው። አይኖቼን ወደ ተራራ አነሳው ረዳቴ እያሉ ይዘምራሉ። የእስራኤል ጠቅላላ መዝሙር ነው። ከ120 እስከ 134 ሶንግ ኦፍ ፒልግሪምስ ይባላል። ወይም ደግሞ የተጓዦች ወይም ደግሞ የሶልጀርስ የነሱ ነው። ግን የሚዘምሩት ብዙ ጊዜ ወደ ተራራ ሲወጡ ነው። ሶንግ ኦፍ ክላይምበርስ ወደ ሃይ የሚወጡ ወይም ደግሞ አፕዋርድ የሚሄዱ ከፍታ የሚሄዱ ሰዎች በህይወት እግዚአብሔር ከፍታ ሲያመጣ ይሄ አንተ መዝሙር ነው። መልስም አለው ግን ውስጡ አይንህን ግን የምታነሳበት ቦታ የምትሄድበት መዳረሻ ይወስነዋል። ስለዚህ ዳዊት ይሄንን የዘመረው የፒልግሪሞቹ መዝሙር ዳዊት ነው የጻፈው ግን በአቢሴሎም ተገፍቶ ከመቅደስ የወጣለት ነው የዘመረው። አይገለው ልጁ ነው። አይተው መንግስቱን ሊወስድ ነው። አይኖቼን ወደ ተራሮች አነሳው፣ ወደ መንግስታት አነሳው፣ ረዳት ከየት ይምጣ? እንደዚህ አይነት ህይወት አጋጥሟችሁ አታውቁ? ምን ታረጉት አታውቁ? አጠገብ ሰው የለም፣ የሚረዳ ሰው የለም። ከየት ይምጣ? መልሱን ምን አለ? የኔ ረዳት የሚመጣው ከየት ነው አለ? ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። ያንተ ረዳት የሚመጣው ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው አለው። ኢየሱስ ጌታ ነው። እግዚአብሔር ምድርን ብቻ አልሰራ። ስሙኝ እዚህ ጋር ሰማይ የሚለው ስካይ አይደለም። ሄቨንስ ስፒሪቹዋል ሬልሙን የሰራው እግዚአብሔር እሱ ነው የኔ ረዳት። ያንተ ነገር መንፈሳዊ ዓለም ውስጥ ካልተጠናቀቀ የሚታየው ዓለም አይመጣም። አይን ከአክስት መነሳት አለበት። አይን ከመንግስት መነሳት አለበት። ካናዳ አይረዳህም፣ ማንም አይረዳህም። አሁን ላለህበት ሁኔታ ማንም አይረዳህም። እቤት ሆነህ እንዲበል የፒልግሪም ሶንግ የኔ ረዳት የሚመጣው ከሰማይ ነው። ኢየሱስ ጌታ ነው። ሃሌሉያ። ሰማይና ምድርን የሰራ ነው። አንተ ሰማይ ካዳመጠህ ሰው ያዳምጣል። ኢየሱስ ጌታ ነው። ሰማይ ካዳመጠህ ሰው ሁሉ ያዳምጣል። በቃ አንተ ነገርህን አይንህን ከዚህም ከዛም አንሳ። ሰማይ ነው የኔ ረዳት። የኔ ረዳት ሰማይን ዓለም የሰራ ነው። እግዚአብሔር የሰማህለታ የሚረዳህን ቀኝ እጁን ይዞልህ ይመጣል። ኢየሱስ ክርስቶስ ጌታ ነው። ቀኝ እጁን ይዞልህ ይመጣል። ኃይሉን ይዞልህ ይመጣል። ትዝ ይላችኋል ወገኖቼ፣ እግዚአብሔር እስራኤልን ለመርዳት ፈለገ። እስራኤልን ለመርዳት ፈለገና ማን አስነሳ መሰላችሁ? ቂሮስ የሚባል ሰው። ቂሮስ እኮ የአሕዛብ መንግስት ነው። ምን ታጣለው ቂሮስ ለእስራኤል? ምንም እኮ አገባው። ሊረዳ ፈለገ እግዚአብሔር እስራኤልን። ቀኝ እጁን ለያስኩት ለቂሮስ ቀኝ እጁን ያዘላቸው። መጽሐፉ ምን ያመሰላችሁ ሲናገር እግዚአብሔር ለቀባሁት እንደዚህ እናንተን ሊረዳ እግዚአብሔር ከፈለገ የሆነን ሰው ይቀባዋል። ኢየሱስ ጌታ ነው። አሕዛቡን ቀባውና ሊረዳ መጣ። ለቀባሁት ለቂሮስ አሕዛብ አስገዛለት ዘንድ፣ ስሙ ቃሉን፣ አሕዛብን አስገዛለት ዘንድ፣ በሮች እንዳይዘጉ መዝጊያዎቹን እከፍት ዘንድ። የበር የመዝጊያው ጉልበቱ መዝጊያው፣ በር የሚዘጋው በመዝጊያ ነው። ምን አለ ይሄ? መዝጊያዎች እንዳይቆለፉ መዝጊያዎቹን ያስኩት አለ እግዚአብሔር። ከዛ ምን አለ? ቀኝ እጁን ላይ ያስኩት ለቂሮስ እንደዚህ በሉት። እግዚአብሔር ሰማይ ሲረዳህ የሆነ ሰውዬን ቀኝ እጅ ይዞ ይመጣል። ኢየሱስ ጌታ ነው። የኔ ረዳት በሉ እስቲ። ሰማይና ምድርን የሰራ ነው የኔ ረዳት። ሰማይና ምድርን የሰራ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው።
የኔ ረዳት ሰማይና ምድርን የሰራ ነው አለ። አልመጣም ከዚህ ከሰማይ ከጎን የለም ከዚህ የለም ማንም ነው ማለት የቅርብ የምትሉት ማንም ባለትዳር ይሆን በጣም እንወዳቸዋለን ያገባናቸውን ሰዎች አይደል ሊረዱን ቢፈልጉ እንኳን አይችሉም የኔ ረዳት ብለህ ማለት አለበት ጠዋት ተነስተህ የኔ አጋሽ ማለት አለበት ጠዋት ተነስተህ የኔ ነገር የማይታይ ዓለም ውስጥ ነው የሚያልቀው የማይታይ ዓለም ውስጥ ያለቀ ነገር ወደ መታየት ይመጣል ኢየሱስ ክርስቶስ ጌታ ነው ከዛ በኋላ ምን እንደሚል ስሙ አንድ ባንድ እያልን ነው እግርህን ለመናወጥ አይሰጥም የሚጠብቅህ አይተኛም እነሆ እስራኤልን የሚጠብቅ አይተኛም አንቀላፋም እግርህን ይላል ስሙ እግርህን ምን አይል ይላል ለመናወጥ አይሰጥም ምን ማለት ነው ልንገራችሁ እግር በእግር ሰው በልቶ አያውቅም ሄዶ እንጂ በእግር ሰው ጸጉር አበጥሮ አያውቅም ሄዶ እንጂ እግር ላይፍ ታይም ነው የእግዚአብሔር ጥበቃ ላይፍ ታይምህን ነው ላይፍ ሎንግ ነው ዛሬ ጀምሮ ነገ አቆምም ሲጠብቅህ ደግሞ 24 ሰዓት ነው የሚጠብቅህ ለምን አይተኛም አያንቀላፋም he never sleeps neither slumber አያንኮራፋም ይጠብቃል ኢየሱስ ክርስቶስ ጌታ ነው ላይፍ ሎንግ ይጠብቃል ስንት ዓመት ነው እዚህ ዓመት የምትኖር 100 ዓመት ኖር ይጠብቃል ሲጠብቅ 24 ሰዓት ነው የሚጠብቅህ አይተኛም አያንቀላፋም ኢየሱስ ጌታ ነው የኔ ረዳት ከሰማይ ነው አቤት 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 እስቲ ለጌታ በጭብጨባ በእልልታ ለረዳ ለሚጠብቅህ ኢየሱስ ማሃዲ ባጋዶሳ ኢየሱስ ስሙ ምን እንደሚል ከዛ እግዚአብሔር ትራምፕ አይደለም የሚለው ምን ይልሃል ይጠብቅሃል እግዚአብሔር ይጠብቀኛል በልስ ኢየሱስ ክርስቶስ ጌታ ነው ከዛ ስሙ ምን እንደሚል ይሄ በጣም ይገርም ቃል ነው ቀኝ ኃይል ነው ብያችሁ የለቅድም የቂሮስ ምኑን ነው ያዘው እግዚአብሔር ቀኝ እጅህን አሁን ሊይዝህ ነው እግዚአብሔር ሰማዩን እግዚአብሔር በቀኝ እጅህ በኩል ስሙ ምን እንደሚል እግዚአብሔር በቀኝ እጅህ በኩል ይጠብቅሃል አይደል የሚለው ይጋርድሃል ማለት ሼድ ያረጋል ማለት ነው ሼድ ማለት ጥላ አይደለ ጥላ ደግሞ ሁሉ ጊዜ ከአካል ይራቅ አይደለም የኔ ጥላ አቤቶኛ አታዩት ቅርብህ ነው ያለህን ቀኝህን ሆኖ ሼድ ያረጋል ሐሳብህን ፈቃድህን ምኞትህን ቀልብህን ይጠብቃል ሼድ ያረጋል እግዚአብሔር ውሳኔዎችህን ሼድ ያረጋል እግዚአብሔር ካንተ ይራቅ አይደለም ፀሐይ በቀን አያቃጥልህም ጨረቃ በሌሊት ፀሐይ በቀን ኢትዮጵያ ሄዱ እንዴት እንደምታቃጥል ከሰማይ ሲሆን የሰው እርዳታው የተፈጠሩ ፍጥረቶች ለተፈጠሩበት ዓላማ ብቻ ነው የሚሆኑት አንተን አይጎዱህም ጨረቃም ፀሐይም እንደዚሁ ኢየሱስ ክርስቶስ ጌታ ነው እግዚአብሔር ከክፉ ምን ይልሃል ሲጠብቅ ምንህን ነው የሚጠብቀው ከዛ ምን እንደሚለው ነፍሱን የሚጠብቅ ሲዚህ ቤት ነፍሴን ጠብቅ የሚል ጌታ ኢየሱስ አለ እኮ ነፍሱን ሊያድን የሚፈልግ ያጠፋ ነፍስህን ይጠብቃታል ከዛ ምን ይላል ከዛሬ ጀምሮ በሉ እስቲ ዛሬ ስንት ነው ቀን ፓስተር ኤፕሪል ከኤፕሪል 5 ጀምሮ በሉ እስቲ እስከ መቼ እስከ ለዘላለም ምን ያረጋል ይኸው ብዙ ጊዜ ከቤት ስንወጣ ምን ጸልየው ስትገባም ይጠብቃል ስትወጣ ብቻ አይደለም እቤት ውስጥም ይጠብቃል እግዚአብሔር እስከ መቼ እስከ ዘላለም ይጠብቃል ኢየሱስ ክርስቶስ ጌታ ነው አይኖቼን ወደ ተራራ ነሳው አቢሴሎም ሲመጣ ችግር ሲመጣ ነገር ሲመጣ እነንትና ጋር ልደውል ተነሳው ተው ኢየሱስ ነው የሚያድንህ ኢየሱስ ነው የሚረዳ እነንትና እሱ ሲያስነሳልህ ይረዳዋል ሊረዱ ቢፈልጉም አይረዱም እኔ አንድ በጣም ሀብታም ጓደኛ ነበረኝ ሁሉ ጊዜ የምነጫነጭበት እና አንድ ከዚህ በፊት ነግሬያችሁ ሆነ ለሱ ሰርግ ሄጄ የሆነ ነገር ተፈጠረና አልረዳኝም እንኳን እኔን እሱ 7 ጄነሬሽን መርዳት የሚችል ሰው በቃ ተበሳጨው አንድ ቀን ማታ ጌታ መጣና እንዳትጣላው አለኝ እንዳትጣላው መቼ ነው እርዳው አልኩት
መቼ ነው ያግዘው አልኩት። እሱ አግዘው ካላለ ማንም አግዝ። የኛ ረዳት ሰማይና ምድር የፈጠረን የዳዊት ጩኸትን እግዚአብሔር ከሰማ የኛን ጩኸት ይሰማል። ከብሉይ ኪዳን የምናየው ዳዊት ጮኸ፣ ረዳቴ ከየት ይምጣ? ማን ይርዳኝ? አሁን ዳዊት እንግዲህ ያስጨነቁት ሁለት ናቸው። ምናልባት ገፋ ብናይ አንዱ ሳኦል ነው፣ አንዱ ደግሞ አቢሴሎም። አቢሴሎምም ሳኦልም የሌሉበት አንድ ሰውዬ ደግሞ ብሉይ ኪዳን አዲስ ኪዳን ሲጮህ ነው። ማይርዳኝ ሲል ይሄ እኛን በጣም የሚመለከት ረዳቴ ከየት ይምጣ ማን ያድነኝ ሲል አዲስ ኪዳን ላይ አንድ ሰው ሲጮህ እናያለን፣ ገልጠን እናያለን። ምዕራፍ 7 ሮሜ ምዕራፍ 7 እሺ ተገለጠ። በቀይ ያለው አይታይም አይደለ? ይታያችኋል? እሺ ምን ይላል መሰላችሁ? እኔ እዛ ይታየኛል። ወይም መጽሐፍ ቅዱሳችሁን ገልጣችሁ ሮሜ 7:24 ላይ ያለ ቃል ነው። ገልብጬ ነው የጻፍኩት። ከመጨረሻው ጀምሬ ነው ከላይ እንደዚህ ጻፍኩት። ምን ይላል መሰላችሁ? እኔ ምንኛ ጎስቋላ ሰው ነኝ። ይሄ የሰው ሁሉ ጥያቄ ነው። በደንብ ስሙኝ ዛሬ። እኔ ምንኛ ጎስቋላ ሰው ነኝ። ለዚህ ለሞት ከተሰጠ ሥጋ ማን ያድነኛል? ሳኦል የለም፣ አቢሴሎም የለም። አንድ ነገር ግን ይጮሃል ጳውሎስ። የኔ ጩኸት አለ የአዲስ ኪዳን ጩኸት ነው አለ። ምንድነው? እኔ ምንኛ ጎስቋላ ሰው ነኝ። ለዚህ ለሞት ከተሰጠ ሥጋ ማን ይለየኛል? ማን ያድነኛል? አንድ ኃጢአት የሚባል በሽታ ከእግዚአብሔር ሊለየኝ ነው ይላል። የአብዛኛው አማኝ ወይም ሥጋ ለባሽ ሁሉ ጥያቄ ማለት ነው። ከእግዚአብሔር ሊለየኝ ነው። አንድ ነገር አለ ላይ አይኖቼን ወዴትም ባነሳ ማያድነኝ። ማን ያድነኝ? ጌታን ካወቅን ጊዜ ጀምሮ ወገኖች ብዙ ጥያቄዎች አሉ። ግን አዲስ ኪዳን ላይ በተለይ ደግሞ በክርስቶስ ኢየሱስ የሆነልን ነገር ዛሬ የምናወራው ጥያቄ ነው። ቀደም ሲዘመሩ ልሰማ ነበር። እግዚአብሔር ከምን እንዳዳነን ይሄ መጽሐፍ ይፈታልናል። ከዛ ምን አለ? ጥያቄውን ስሙ። አሁን አብረን እናንብብ። የማልወደውን ክፉ ነገር አደርጋለሁና ዳሩ ግን የምወደውን በጎ ነገር አላደርገውም። የማልወደውን የማደርግ ከሆንኩኝ ግን ያ የማደርገው አሁን እኔ አይደለሁም በእኔ የሚኖር ኃጢአት ነው እንጂ። እንግዲያስ መልካሙን አደርግ ዘንድ ስወድ በእኔ ክፉ እንዲያድርብኝ ሕግን አገኛለሁ። ቁጥር 22 በውስጡ ሰውነቴ በእግዚአብሔር ሕግ ደስ ይለኛል፣ ነገር ግን በብልቶቼ ከአይምሮዬ ሕግ ጋር የሚዋጋውንና በብልቶቼ ባለ በኃጢአት ሕግ የሚማርከኝን ሌላ ሕግ አያለሁ። እንፈታለን ይህን ቃል ምን እያለ እንደሆነ ተመልከቱ። በአይምሮዬ ደስ ይለኛል። ምንድነው ደስ የሚለኝ? ሳመልክ ደስ ይለኛል። የእግዚአብሔር ሕግ ደስ ይለኛል። ስጸልይ ደስ ይለኛል። ከወገኖች ጋር ሳሳልፍ ደስ ይለኛል። በብልቶቼ መካከል በስጋዬ መካከል ግን አንድ ደግሞ ሌላ ሕግ አለ፣ ኃጢአትን እንዳደርግ የሚያረገኝ። ለዚህ ለሞት ከተሰጠ ሥጋ እኔ ምን ያህል ጎስቋላ ሰው ነኝ? ማን ያድነኝ? ማን ያድነኝ? በቃ የሰው የነፍስና የሥጋውን የሚለይ ጥያቄ ነው። ጥያቄ ደስ ይለኛል። ቸርች ስመጣ በአይምሮ ያለኩ ደስ ይለኛል። እንደውም መሃል ላይ በኋላ እናነበውም፣ ግን ሐሳቡ ለመሃል ላይ ያለ ሐሳብ ምንድነው? ሕጊቷ መልካም ነች። ሕይወት ልትሰጥ የተሰጠች ሕግ ነች። መልካም ሕግ ነች። ነገር ግን በዛ ሕግ በአይምሮዬ ደስ ይለኛል። ሥጋዬ ላይ ግን ብልቴ ላይ ግን እያንዳንዱ ባዴ ላይ ግን አንድ ሕግ ደግሞ አገኛለሁ። ኃጢአትን የሚያደርግ ተው ብለው የማይሰማ ከዚህ ማን ያድነኝ? የኔ ረዳት ሰማይና ምድርን ከሰራ ኢየሱስ ጌታ ነው። ይሄንን ቃል እንዴት እንደሚፈታው ከቁጥር 1 ጀምረን እንይ። ቁጥር 1 ላይ ምን ብሎ ይናገራል መሰላችሁ? ስሙኝ በደንብ ወንድሞች ሆይ፣ እዚህ ቤት ያላችሁ እህቶች ሆይ፣ ሕግን ለማያውቁ እናገራለሁና ሰው ባለበት ዘመን ሁሉ ሕግ እንዲገዛው አታውቁም ወይ?
ምንም አይነት ሰው ይሁን ነጭ ይሁን ጥቁር ረጅም አጭር ወፍራም ቀጭን ማንም ሰው ህግ ይገዛዋል። በውስጡ ህግ አለ። የመቀመጥ ህግ አለ፣ የመነሳት ህግ አለ፣ የመኖር ህግ አለ፣ የመሞት ህግ አለ። ሁሉ ህግ ይሰራበታል። ማን ይለየኛል አይደል እያለ የነበረው ጳውሎስ። ከዚህ በፊት እዚህ ላችሁ እንደሆነ አለኝ የዛሬ 3 ዓመት እንግዲህ ስለዚህ ነገር ምን እንላለን በሚል ሐሳብ አሁን የምለው ነገር ተናግሬ ነበር። ግን ልድገምላችሁ። ጳውሎስ ከዚህ ስጋ ማን ይለየኛል እያለ የሚናገረው አንድ ነገር እያሰበ ነው። የሚያስበው መሰላችሁ የሮም ወታደሮች ጌታ ይባርክ ፓስተር እየጠጣ የሮም ወታደሮች ምርኮኞቻቸው ከተማረኩ በኋላ በጦርነት መሃል ላይ ሰዎች ይሞታሉ አይደል? ሰዎች ከሞቱ በኋላ የተማረኩትን ሰዎች ይዘው መሄድ ስለማይችሉ እነሱን ለማጠበቅ እንዲጠብቋቸው ሲሉ የሚያደርጉት ምንድነው? የሞተውን አካል በህይወት ካለው ሰውዬ ጋር አስረው ይሄዳሉ። አንድ የሞተን ሰው ከአንዱ ሰው ጋር አስረው ይሄዳሉ። በህይወት ያለው ሰው የሞተው ሰውዬ ሽታ ምን ያህል እንደሚያሰቃዩ አስቡ። ጳውሎስ የሚለው እንደዚህ ነው። ከዚህ ከሞተ ስጋ ማን ይለየኝ? አንድ ያሰረኝ ነገር አለ። ያሰረኝ ደግሞ ህግ ነው አለ። አንድ ያሰረኝ ህግ አለ። የሮማ ወታደር ምናልባት በገመድ ይሆናል አስሮት ሄደው። የህይወት ህግ ግን ሰውን ከራሱ ስጋ ጋር አስሮታል። እላያችን ላይ የተሸከምነው ስጋ ለእግዚአብሔር አይገዛም። እንጸልይ ስትል እንተኛ ይላል። እንዘምር ስትል እናልቅስ ይላል። ኃጢአትን በፈቀድክለት ልክ መሄድ ይፈልጋል። አንተ ደግሞ ውስጥ ሌላ ህግ አለ። ይሄን አለማድረግም ይፈልግ። ማን ይለየኝ? አሁን ማን እንደሚለየው ስሙ። እዚህ ጋር የሚያደርገውን አናሎጂ ተመልከቱ። ያገባች ሴት አለ ባሏ በህይወት ሲኖር ከእርሱ ጋር በህግ ምን ብላለች? ታስራለች። ባሏ ቢሞት ግን ስለ ባል ከሆነው ህግ ስሙ ምን እንደሚል አንዲት ባለ ትዳር ሴት ባሏ በህይወት እያለ ከባሏ ጋራ በምን ላስረዳችሁ? በኢየሱስ ማሰሪያ ሰጥኝ እስቲ እሺ። በዚህ ይሄ ህግ ነው። ከዛስ ስትጋባ ታስራለች። ይሄ ህግ ነው። የታሰረችበት ህግ ነው። ከባሏ ጋር ታስራለች። አሁን የጳውሎስ ጩኸት ምንድነው? ከዚህ ህግ ማን ይፍታኝ? አይደለም እንዴ? ከዛ ምን አለ እዚህ ላይ? ባሏ ሲሞት ባሏን ተፈታለች አይደለም የሚለው፣ ከህግ ተፈታች ነው የሚለው። እየሰማችሁ ነው? ከያዛት ህግ ተፈታች፣ ነፃ ነች። ስሙ ወዴት እንደምንሄድ ዝም ብላችሁ። ከባሏ አይደለም፣ ባሏ መሞተ በቃ። የያዛት ህግ ግን ለቀቃታል። ተመልከቱ ከዛ ምን እንደሚል። ስለዚህ ባሏ በህይወት ሳለ ለሌላ ወንድ ብትሆን አመንዝራ ትባላለች። ህግ ያደረገው ማለት ነው። ባሏ ቢሞት ግን ከህጉ ነው የተፈታችው። ለምን ሞተ? የያዛቸው ህግ የያዛት ስለሞተ እሷ ከህግ ተፈታች። አብራራላችኋለሁ ስሙ። ከህግ ወጥታለችና ለሌላ ወንድ ብትሆን አመንዝራ ትባልን። እንግዲህ ወንድሞቼ ሆይ እናንተ ደግሞ በክርስቶስ ስጋ ለህግ ተገድላችኋል። ምን እያለ ነው? ባለፈው ሳምንት እዚህ ስንወስድ ይሄ የምንወስደው ጽዋ ከክርስቶስ ስጋ ጋር ህብረት ያለው አይደለምን አላለም እንዴ? ይሄ ስጋ በሌላ ስጋ ተቀይሯል። ኢየሱስ ክርስቶስ ጌታ ነው። አሁን ኃጢአት ስለተጻፈ አይደለም፣ አትሰራም፣ አትችልም። ኃጢአት የማይሰራ ስጋ ተለብሰሃል። ያው በክርስቶስ ስጋ ለህግ ተገድላችኋል። መስቀል ላይ የተሰራ ስራ ወገኖች ተተንትኖ አያልቅ። አንድ ነገር ልንገራችሁ። አንድ ሰው ማጨስ ክልክል ነው የሚለው ተጽፎ እስኪያይ ድረስ እዛ ቦታ እየመጣ ያጨሳል። ሮሜ 7ን በደንብ ብታዩት ህግ እስኪመጣ ድረስ ነፃ ሰው ነበርኩኝ፣ የፈለግኩትን አረግ ነበረ። ህግ ሲመጣ ግን ከዛ ጊዜ ጀምሮ ሞትኩኝ አለ።
ስለዚህ ምንድነው እዛ ግርግዳ ላይ ተጻፈው ማጨስ ክልክል ነው የሚለው ነገር ላደርገው አልችልም ማለት አሁን አድርግ የሚለው ስጋ ክራይስት ምን አደረገ መስቀል ላይ ገደለው ከዛስ ይሄ አዲስ ኪዳን ደሜ ነው ይሄ አዲስ ኪዳን ስጋዬ ነው ብሉት ኢየሱስ ጌታ ነው አሁን ስለተጻፈ አይደለም ትዝ አይልህም ኢየሱስ ጌታ ነው ረዳቴ ከየት ይምጣ የኛ ረዳት ከሰማይ ነው ሰማያዊ ነው የኛ ረዳት ክርስቶስ ኢየሱስ ጌታ ነው አሁን ተመልከቱ እየፈታ ነው ስንሄድ ስለዚህ ገደለው አለ ባሏ ሲሞት አረጻ ያወጣችሁ ስሙ ሁለት ነገር ነው እኮ ይሆነው ባሏ ሲሞት ሞተች እንዴ አንዱ ሞታ አንዱ በህይወት ኖራል ይሄ ሲሞት አንድ የቀጠለ ህይወት አለ አስቡ አንዱ ሲሞት አንድ የቀጠለ ህይወት አለ አልሞትክም እኮ ክራይስትን ስታገኝ አንድ ነገር ግን ሞቷል አንተ ውስጥ አንድ ነገር ተቀብሯል አንተ ውስጥ ሌላ ነገር ደግሞ ተነስቷል አንተ ውስጥ እያብራራው ይላል ስሙ ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሙታን ለተነሳው ለእርሱ ተሆኑ ዘንድ ምን አለ በክርስቶስ ሥጋ ለሕግ ተገደላችሁ አሁን ያንተና የኔ ሐሳብ አእምሮአችንን የያዘ ሐሳብ ይሄ ነው ከእንግዲህ በኋላ ምኖረው ሲጋራ ላጨስ አይደለም ምንድነው ለእግዚአብሔር ፍሬ እንዳፈራ ሐሳቤን ቀልቤን የሚይዘው ይሄ ነው አሁን ከዛስ እናንተ ለሌላው ከሙታን ለተነሳው አሁን የምንኖርለት ነገር አለ አሁን የያዘን ነገር አለ ለእርሱ ተሆኑ ዘንድ የቀደሙ ጩኸትን ግን እንደገና ሲናገር ምን አለ በስጋ ሳለን ግን ያኔ በዛ በሞተው ስጋ ያያለን ይወላችሁ ይሄ የምናገረው ነገር በእርግጥ በእውነት እግዚአብሔር በፍሪኩዌንሲያችሁ ከተናገረ ውስጣችሁ ከገባ አንድ ነገር ታያላችሁ ከኃጢአት ጋር ለማው መታወራው አንድ ሌላ ይሄ የድህነትን እይታችንን ሁሉ ይቀይራል ይሄ መረዳት ሁሉ ነገር ይቀይራል አሁን እየሰራሁኝ የለፋሁኝ ለአንድ ነገር ላገኝ አትልም ህይወቴ ተቀይሯል ልብሴ ተቀይሯል ይኸውላችሁ ነጭ ልብስ የለበሰና ጥቁር ልብስ የለበሰ ሰው አንድ አይደለም አካሄዱ የሁለቱም አካሄድ የለበሱት ነገር ነው ሲቀጥል የለበሰው ሰውዬ የለበሰውን ልብስ ስለሚያውቅ ሰማችሁኝ በደም ጥቁር የለበሰው እንዲህ ይለዋል እንደፈለክ እርገጥ ይለዋል ችግር የለውም ይለዋል ነጭ የለበሰስ ተቀመጥ ስትሉት ወንበር ይጠርጋል የለበሰው ልብስ አይመጠንማ ክራይስት ውስጥ ካለ እየመረጥክ ነው የምትረግጠው ሌላ ህይወት ነው ያለው ሌላ መረዳት ነው ውስጥ ያለው ኢየሱስ ጌታ ነው ሜታኖያ ስለሚባል አንድ ነገር ልንገራችሁ ሜታኖያ በኋላ መጣለሽ ስለዚህ የለበስነው ነገር ያለንን የህይወት አይነት ማወቅ አረማመዳችንን ይቀይረዋል አካሄዳችንን ይቀይረዋል ምን አለ በስጋ ሳለን ያኔ ጳውሎስ የጮኸ ጊዜ በህግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሰራ ነበር አሁንስ ያለፈው ሳምንት እዚህ ያልወሰድንም ስጋችን በስጋው አልተቀየረም ደም ማለት ህይወት አይደለ ህይወታችን ውስጥ ሌላ ህይወት አልገባም ተመልከቱ አዲስ ኪዳን ብሉይ ኪዳን ላይ ምን ያመሰላችሁ በጉ ሲሰዋ ስጋውን ብሉት ይላል ሸኮናውን ብሉት ይላል የክርስቶስ አረማመድ አይምሮውን ብሉት ወድቃውን ብሉት ይላል ደሙን ግን እንዳጠጡት ይላል ደሙን በጠጣው ላይ ፊቴን አጠቁራለሁ አለ እግዚአብሔር ለምን ደም ውስጥ ምን አለ ህይወት ስላለ ማለት ነው ኢየሱስ ግን መጣና ደሜንም ጠጡታል ለምን ህይወት አለበት ቅዱስ ቁርባን ስንወስደው ሪቹዋል አይደለም ህይወት ነው ኢየሱስ በእርግጥ ስጋውንም ደሙንም ሰጥቶኛል ሌላ ህይወት ነው ያለኝ ኢየሱስ ክርስቶስ ጌታ ነው ከዛ ምን አለ አሁን ግን ቀድሜ ይሄ ገመድ ተፈታን አይደለ ገመዳችን ሌላ ሆኗል ክራይስት ክርስቶስ ሆኗል ለታሰርንበት ስለሞትን ከህግ ምን ብለናል ተፈተን ያ ያሰቃየ የነበረ ህግ ውስጥ ሞቷል ተፈተሃል ስለዚህ አሁን የመጣሁን ሐሳቤ ላይ በደም ስለዚህ ስሙኝ በደም አሁን ቀደም እንደነገርኳችሁ ነው አንዱ ሲሞት አንዱ ምን ብሏል ተነስቷል በህይወት እየኖረ ነው አይደል አሁን የዚህኛው ሰውዬ ህይወት መቀየሩ ምንድነው ላዩ ላይ ያለ አንድ ነገር ሞቷል አሁን ምን ይለመሰላችሁ ስለዚህ በአዲሱ በመንፈስ ኑሮ እንገዛለን እንጂ ባሮጌው በፊደል ኑሮ አይደለም
አንተ በፊት ግርግዳ ላይ ያየህ ነበር የምትሰቃየው። ቀረሱ አሁን አዲስ መንፈስ፣ አዲስ ህይወት፣ አዲስ እርምጃ ተገጠመልህ። ያንን ልታረግ የምትችልበት ኃይል ተገጠመልህ። ኢየሱስ ክርስቶስ ጌታ ነው። እዚህ ላይ ከፍ ሲያደርገው ምን ይላል መሰላችሁ? አሁን ተመልከቱ፣ ወደ ሌላ ሐሳብ ሄዳለሁ። ጳውሎስ ቅድም የሚሰቃየው በውስጡ ስላለ ህግ ነው። አሁን ምን አለ እሱ? በውስጡ ስላለው ህግ ሞቼልህ ስጋ ሰጠው፣ ህይወት ሰጠው፣ አዲስ አካሄድ ሰጠው፣ ተቀየረ ህይወትህ አለ። አሁን ከፍ ሲያደርገው ምን አለ? ጭራሽ አለ አይ አትግለጩ ተገለጠን። ያው ምን አለ ሲናገር? በመንፈስ ኑሮ እንገዛለን እንጂ አለና የቅድሙን ሐሳብ ትቶ ሐሳቡን ከፍ አደረገው። ምን አለ መሰላችሁ? ባሮጌ ፊደል ኑሮ አይደለም። ጭራሽ ስለ ሞዛይክ ሎ መጣ። እንደውም ጭራሽ አይደለም ብልት ውስጥና ሐሳብ ውስጥ ስላለ ህግ የሙሴ ህግም አያደርስህም አለ። ህግቷ መልካም ነች ብሏል ነበር፣ እሱም አያደርስህም። ሁለት ህግ ልንገራችሁ። አንደኛ ህግ በሰው አዳም ስለሞተ፣ አዳም የሞተለት የሞተ ሰውነት የሞተ ሬሳ ትዝ ይላችኋል። ጌታ ኢየሱስ ምን እንዳለ? አንድ ሰውዬን ሲጠራው፣ አንድ ደቀ መዝሙር ሲጠራው ምን ልበል ነው ያለው? አባቴን ቀብሬ ልምጣ። የኢየሱስ ሪስፖንድ ምን ነበር? ሙታን ይቅበሯቸው። ሰው ጌታን ካላገኘ እየሄደ ሞቷል። መኪና ፖርሽ እየነዳ ምን ብሏል? ማርሴዲስ እየነዳ ምን ብሏል? ሞቷል። እሱን ህይወት ነው እግዚአብሔር የቀየረው። አሁን ቀየርኩልህ አለ። ከዛ ሲቀጥል ምን አለ? በአሮጌ ፊደል በሞዛይክ ሎ እንኳን መሄድ አያስፈልጋችሁም። አሁን አዲስ የመንፈስ ህግ ነው ውስጥ ያለው። አዲስ የመንፈስ ህግ ነው ውስጥ ያለው። ኢየሱስ ክርስቶስ ጌታ ነው። ይሄንን ነገር ለማብራራት አንድ ሐሳብ ገላትያ ላይ እናይና ከዛ በኋላ እንጨርሳለን። አላቆያችሁ። ተመልከቱ። ሰማይና ምድርን የፈጠረ የኛ ረዳት ነው። ፕሬዝ ጋድ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። የጌታ መንፈስ እዚህ ቤት አለ። የሚረዳ እጅ እዚህ ቤት አለ። በእውነት ነው የምላችሁ። ክርስቶስ ኢየሱስ ወደ መንግስቱ ጠርቶን እኔ አንድ ነገር ሳስብ ነበር ሰሞኑን እዚህ ሚድል ስለሚሆን ነገር ሰምታችሁ ይሆናል። ካፕል ዴይስ አጎ የሆኑ እንትኖች ጀት ተመታ። እንዴት ሊያድኑት እንደተረባረቡ ፓይለቱ ነው። እግዚአብሔር ደህንነትም እንደዚህ ነው። አንተ ላይ ኢንቨስት ካረገ በኋላ አንተን ለማዳን የማይወጣ የማይላክ እንጅል የለም። አንተን ለማዳን ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አንተ እኮ ችግሩ መሰለ እንደዚህ ኢምፖርታንት እንደሆነ አታውቀው። በቃ አሁን ይኸውላችሁ ስለ ክርስቶስ ያለን መረዳት ሜታኖያ ማለት ምን ማለት መሰለ? እሺ በኋላ እመጣለሁ። ለምን ነው ደግሜን እመጣለሁ? ግን በኋላ ሌላ ጥቅስ ስላለኝ ስለ ክርስቶስ ያለን መረዳት ወገኖቼ ሃው በእግዚአብሔር ኪንግደም ውስጥ በእግዚአብሔር ህልውና ውስጥ በሰማይ ውስጥ ያለን ቦታ ካወቅ አንተ ሌላ ነገር በመንፈስ ህግ ትመራለህ። ኢየሱስ ክርስቶስ ጌታ ነው። ተመልከቱ። አሁን ገላትያ ልንገራችሁ ቶሎ ብዬ ምን ይላል መሰላችሁ? ነገር ግን ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ምን አይልም? ከቶ ከባሪያ አይለይም። የገላትያ መጽሐፍና የዕብራውያን መጽሐፍ በጣም ተመጋጋቢ ናቸው። አሁን እዚህ ላይ የሚናገረው ጌታ ኢየሱስን አግኝተው ሁሉ ጊዜ ስላለባቸው ሕፃንነት አይደለም የሚናገረው። ሕፃንነትን ማወቅ ከፈለግን የቆሮንቶስ መጽሐፍ ማንበብ። ጌታን አውቀው ከፓርቲ ከምናምን ያልወጡ ሰዎች እነሱ ናቸው። ገላትያ ግን እሱ አይደለም ችግራቸው፣ ህግ ነው ችግራቸው። አሁንም በሞዛይክ ሎ ቅድም እንዳለው በፊደል ህግ አሁንም ይኖራሉ። ትዝ ይላችሁ እንደሆነ የገላትያ መጽሐፍ ሁሉ ጭብጡ ምንድነው? በክርስቶስ ወንጌል ተነግሯችሁ ማን አዚም አረገባችሁ? ማን ነው ይሄ መስቀል ከውስጣችሁ ፌድ ያደረገው? ምንድነው? በህይወታችን መስቀሉ ፌድ ከሆነ ወገኖቼ ክርስትና በጣም ቦሪንግ ነው፣ በጣም አዳጋች ነው። ከዛ ምን አለ? በሞዛይክ ህግ ላይ ካላችሁ ሕፃን ናችሁ፣ በማድረግና ባለማድረግ ውስጥ ካላችሁ ሕፃን ናችሁ። ሕፃን ደግሞ ከሆንክ ከባሪያ አትለይም። ባሪያ ነህ፣ የሆነ ነገር ባሪያ ነህ። የሚቀጥለውን ስሙ። ነገር ግን አለ በደንብ እያብራራው ይሄዳል። አባቱ እስከ ቀጠረለት ቀን ድረስ ከጠባቂዎችና ከመጋቢዎች በታች ነው። አያችሁ ቅድም ሲናገር ምን አለ? የተሰጠችው ህግ አለ ወደ እግዚአብሔር ልታደርሰኝ የተሰጠችኝ ህግ ነበረች፣ መልካም ነበረች፣ ግን ገደለችኝ አለ። አይደለም እንዴ? ሞግዚት በባህሪው
ወላጅ ጠዋት ወጥቶ ማታ እስኪመጣ ይጠብቃል እንጂ ወላጅ አይደለም አይደል? ሎው ህጉ ሞግዚት ነው አለ። ሞግዚት ደግሞ በባህሪው እንደገና አንተን አድርግ ይልሃል። ካላረክስ በሪሞት ጭንቅላትህን ሊመታ ይችላል። ሞግዚት ነው፣ ወላጅ አይደለም፣ ክራይስት አይደለም። ክራይስት ጋር ያለ ህግ ግን ይሄ አይደለም። አርገው ይልሃል። ካደረከው ሰየው፣ ካላደረከው ኔክስት እናረጋለን አብረን። ይሄ ነው የእግዚአብሔር ህግ። መንፈስ ህግ ማለት የህይወት ህግ ነው። አንዱ የሞት ህግ ነው፣ አንዱ የህይወት ህግ ነው። ከዛ ምን አለ መሰላችሁ? አባቱ እስከቀጠረለት ድረስ ነው እንጂ ዘመኑን ሙሉ ከሞግዚት ጀርባ ይውረድህ፣ ከህግ ጀርባ ይውረድህ፣ ከማድረግ ካለ ማድረግ ይውረድህ። ልንገራችሁ። ከዛ ምን ለምሳላችሁ ስለ ህግ ሲናገር ከገላትያ 3 ላይ ወሰድኩት። እዚህ ጋር ምን ይላል? እንደዚህ በእምነት እንጸድቅ ዘንድ ህግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል። እምነት ግን መጥቷልና ከእንግዲህ ወዲህ ይኸውላችሁ። ደህና ናችሁ? አጠገባችሁ ያለው እንደምነህ በሉት። አንዳንድ ሰው ወደ ሌላ ዓለም እየሄደብኝ ስለሆነ እንደነገርኳችሁ ባለፈው አውጤክስ የሚባል ሰው ትዝ ይላችኋል አይደል? ከሶስተኛው ድርብ እና እኔ ጳውሎስ አይደለሁም። አውጤክስ ማለት ባለፈው እንደነገርኳችሁ ኤፍቲኮስ እድለኛው ማለት ነው። እድለኛ ስለሆነ ነው ከሶስተኛ ድርብ ሄዳ ነው። ስለዚህ ነቃ ነቃ በሉ። ደህና ናችሁ? ኢየሱስ ክርስቶስ ጨርሻለሁ። ገላትያን ተናግረን ከዛ በኋላ እኔ እንዳልኳችሁ ነው ይላችሁ። በእኔ የሚኖር ያለው በቃ ኢየሱስ ጌታ ነው። እሺ፣ ስለዚህ ምንድነው እያላችሁ ያለው? በአጠቃላይ ህፃናት መሆን አይገባችሁም። ከህግ ውጡ። ህግ ውጡ ማለት ሳለ ይሄንን አረኩ አላደረኩ ሳይሆን የህይወት ህግ ነው አንተ ውስጥ ያለው ወገኖቼ። በኪችነር የምትኖሩ የቤቴል ቅዱሳን በእኛ ውስጥ የሚሰራ የህይወት ህግ አለ። እንድትጸልይ የሚገፋ፣ ጽድቅ እንድትሰራ የሚገፋ፣ ጽድቅ እንድታረግ የሚገፋ፣ በሱ ኃይል ነው የምናረገው። ጸጋ የሚባለው ነገር አንድ ነገር ቶሎ ብዬ ልንገራችሁ። ግሬስ ማለት አየር አይደለም አይደል? ግሬስ ምንድነው? አካል ነው አይደል? አካል ነው አይደል? ማን ነው እሱ? ክርስቶስ ማለት። ክርስቶስ ማለት አካል ነው። አንተ ውስጥ ገብቷል። ሲገባ ግን የገባው ጎዶሎ አይደለም። ከምኑ ተቀበላችሁ? ከሙላቱ ሙሉ የሆነ ነገር ነው አንተ ውስጥ የገባው። ጸጋ በባህሪው ምን ማድረግ እንደሆነ ነገራችሁ። አሁን እኛ በክርስቶስ ኢየሱስ ምን ጻድቅ ተደርገናል አይደል? ተመልከቱ። አንድ ቃል አነበላችሁ ነበር፣ በኋላ ስለሚረዝምብኝ አላነበውም። ቶሎ ልንገራችሁ። እዚህ ጋር ግን አሁን ጽድቅና ጸጋ መጥቷል ይላል የሮሜ መጽሐፍ ሲናገር፣ ስለ ጸደቅንበት የህይወት አካሄድ ሲናገር አሁን ጽድቅ መጥቷል፣ ከዛስ ጸጋ መጥቷል። ጸጋም ሰው ነው፣ ጽድቅም አካል ነው። የመጣው አየር ሳይሆን አካል ነው የመጣው ሊረዳ። የጸጋ ባህሪ ምንድነው መሰላችሁ ወገኖቼ? ጸጋ ማለት የማትችለውን ነገር እንድታችለው የሚያደርግ አቢሊቲ ማለት። በሚገባችሁ ቋንቋ ነግራችኋለሁ፣ ከዚህ በፊት ማውርቻለሁ። ጸጋ ማለት የማትችለውን ነገር እንዴት እንዳቆምከው ሳታቅ፣ እንዴት እንደቻልከው ሳታቅ የምትችልበት ዲቫይን ፓወር ማለት ነው፣ ኃይል ማለት ነው። እንዴት? አሁን እኛ ጻድቅ ተብለናል። እንዴት እኔ ጻድቅ እባላለሁ? የዘካርያስ ሕይወትማ ሲነበብ እኮ አንዳንዴ ያንቀጠቅጠኛል። ጻድቅ ነበሩ ሲባል እኔም በጣም ጻድቅ ነኝ። እንዴት ነው ልንገራችሁ። ሁላችን ከኢትዮጵያ ስንመጣ ካናዳ ኤምባሲ ሄድን። የካናዳ ኤምባሲ ምንድን ነው ያደረገልን? መጀመሪያ ፓስፖርታችን ላይ እናንተ ያለ ቪዛ ነው የመጣችሁት። ቪዛ ሰጠን አይደለም እንዴ? ያ ማለት ምንድነው? ኢትዮጵያ ቁጭ ብለህ ምን ገብተሃል? የት ገብተሃል? ካናዳ ገብተሃል ማለት። ቪዛ ማለት ይሄ ነው። ጻድቅ ተብለሃል ማለት በዚህ በሚወድቅ ዓለም ውስጥ ሆነ ቪዛ አለህ ማለት ነው። ጻድቅ ሆነሃል ማለት ነው። አሁን ምንድነው ኢትዮጵያ ያለ ጥያቄ ታዲያ? እቺ ካናዳ የምትባለው ሀገር ከይሄን ቪዛ ካገኘው እንዴት ልሂድ? አይደለም እንዴ? እንዴት አርጌ ልሂድ? በፈረስ አይኬድ አትላንቲክን የሚያክል ነገር በምን ልሂድ? ከዛስ አውሮፕላን የሚባል ነገር አላሉ። ወደ ካናዳ ይዞ መሄድ ሲባል ይሄ ሁሉ ሰው እዛ ውስጥ ገብቶ ጸጋ ማለት ይሄ ነው። አትላንቲክን እየዘመርክ ምግብ እየበላህ ትዝም አይልም እኮ
ለቀህ አየሩን እላይ ወጥተህ ጸጋ ማለት ወገኖቼ ለተባለልህ ነገር ይዞ የሚሄድ ኃይል ማለት ኢየሱስ ክርስቶስ ጌታ በቃ ኢየሱስ ክርስቶስ ጌታ ሃሌሉያ ተመልከቱ አውሮፕላን ውስጥ እኮ ሆነን አትላንቲክ ላይ አንዳንዴ ሬስትሩም ሄድ እንፈልጋለን አይደል ድንገት እኮ የሆነ ሰው አደናቅፎ ልትወርቅ ትችላለህ አይደል ስትወርቅ ግን አትላንቲክ ውስጥ ትወድቃለህ ወይ ነው የት ነው የምትወርቀው እዛው ጸጋ ውስጥ እንደገና ተነስተህ ወንበር ላይ ትቀመጣለህ ጸጋ ማለት ይሄ ነው የመንፈስ ህግ ማለት ይሄ ነው ክርስቶስ ማለት ይሄ ነው በቃ የገባንበት ህይወት ለተሰጠን ቪዛ እስከ መጨረሻው ይዞን ይሄዳል በእኛ የጀመረውን እስከ ክርስቶስ ፍጻሜ ድረስ ሊያደርሰን ታማኝ ነው ኢየሱስ ጌታ ነው የሚረዳኝ ከየት ይምጣ ከሰማይ ክርስቶስ ኢየሱስ ጌታ ከሰማይ የኔ ረዳት ሰማያዊ ነው በስጋ ብቸገር የሚመጡ ዲስፓች የሚደረግ መልአክ አለ በጸጋ ችግር የለበትም ሙሉ ነው ጸጋው ጸጋና ህይወትን ተሞልቶ በእኔ አድሯል በቃ ኢየሱስ ጌታ ነው የኔና ያንተ ፋንታ ምንድነው ይገረም የሚያውቀኝ ባለፈው ህይወቴ ይገረም የሚያውቀኝ በስጋ ህይወቴ አሁንማ ተቀየሯል ቤቴ አሁንማ ተቀየሯል በቃ የተቀየረ ህይወት ነው ያለኝ የሚል እስቲ ለጌታ ጨብጨባ ሃሌሉያ ሃሌሉያ አታዳባሮባ ኢየሱስ ሌላ ህይወት ሌላ ካሄድ ኢየሱስ ጌታ አዲስ አበባ ውስጥ ምናምን ኢትዮጵያ ውስጥ ስንመላለስ በቤቢፊያ በመናምን ሄደናል ወደ ካናዳ ስትመጣ ግን አካሄዱ የተቀየረ ነው በ787 በ777 ገብተህ ሌላ ካሄድ ይሄ ግሬስ ማለት ሌላ ካሄድ የሰማይ ነው መንገዱ መንፈሳዊ ነው መንገዱ ኢየሱስ ክርስቶስ ጌታ ሌላ ወረዱ ከሞግዚት ላይ ከተከሻ ላይ ወረዱ ክራይስት የሚባል መጥቷል ገላትያ ህፃናት አትሁኑ ህፃን ከሆናችሁ ባሪያ ናችሁ የገባው ህይወታችን ውስጥ የገባው የመንፈስ ህግ ሌላ ነው ስለ ሞግዚት አንድ ነገር ልንገራችሁ ሜንፎቤስት የሚባል የዮናታን ልጅ ነበር አንድ ጊዜ ጦርነት ሆኖ ሞግዚቷ እኮ ልታድነው እኮ ከሞት ልታድነው በደና የተወለደው ልጅ ከጀርባዋ ላይ ጥላ ክሪፕል አረገችው ህግ ማለት ይሄ ነው ሊያድንህ አይችልም ሽባ ነው የሚያደርግህ ትወድቃለህ ከህግ ላይ ከክራይስት ላይ ግን አትወድቅም ከክርስቶስ ላይ ግን አትወድቅም ሁላችን ከህግ ላይ ፎል አድርገን ወደ ጸጋ የመጣንን ሽባ ሆነን ከህግ ላይ ወረዱ አሁን ተመልከቱ አባቱ እስከቀጠረለት ጊዜ አላለም ተመልከቱ ባለው ቀድምያችሁ ነበር የዕብራውያን መጽሐፍና የገላትያ መጽሐፍ በጣም ተመጋጋቢ ናቸው ዕብራውያን ላይ ሄዱ ምንድነው የሚላቸው ከጊዜው የተነሳ አስተማሪዎች መሆን ሲገባችሁ አሁን ህፃን ናችሁ ማለት ህግ ላይ ናችሁ ይላልቸው ህግ ላይ ናችሁ 6:1 ገላትያ ዕብራውያን ምን ይላል ክርስቶስ መጀመሪያ የሚናገረንን ትምህርት ትተን ምንድነው ክርስቶስ መጀመሪያ የሚናገረው ትምህርት የሙሴ ህግ እሱን ትተን ወደ ፍጻሜ እንሂድ ወደ ምን ወደ ድነት ወደ ክርስቶስ እንተው የሚላቸው ነገሮች አንድ ሁለት ሶስት ልንገራችሁ አንደኛ እንተው የሚላቸው መጀመሪያ ምንድነው ንስሐ ከሞተ ስራ ንስሐ ይላል ምን ማለቱ ነው የብሉይ ኪዳን አማኝ ንስሐ ሲገባ የሰራው ነገር ያሰበን አቤቱ መድኃኒቴ አቤቱ አንድ ቀን የብሉይ ኪዳን አማኝ ስለበጉ ተናግሮ አቅ ሰማችሁኝ ስለሚታረደው በቃ አሰበው ማቁ እሱ የካህኑ ጣጣ እሱ ይረዳው እንጂ አሁን እንላቸዋል ከሞተ ስራ የሰራው ነገር አሁን የሚያድንህ የተሰራልህ ነው ከሞተ ስራ ህሊና አቁም ከሞተ ስራ ንስሐ አቁም ሲጀመር እኮ ንስሐዎቻችን ይሄን አርግ ያለው እኮ ለእግዚአብሔር አይደለም እሱ ማቃል ሁሉ ላንተው ነው ደግመህ እንዳሰራ ኮንፌሽኑ እኮ ይኮል አይደለም እንዴ ኮንፌሽኑ ይሄ ነው ነገር ግን የተሰራልህ እንጂ የሰራው አይደለም የሚያድን ሜታኖያ ማለት ይሄ ነው ወገኖች ስለተሰራልህ ማውራት ስለተደረገልህ ማውራት የክርስቶስ ኢየሱስ ደም ከሞተ ስራ ህሊና ያነጻል እኔ ጻድቅ ነኝ በክርስቶስ ኢየሱስ ደም የለበስከውንና የሆንከውን ስታቀነው ከፍ ያልክ መተሄደው ተዚላችሁ እንደሆነ ኤፌሶን መጽሐፍ የራእይ መጽሐፍ ላይ ኤፌሶንን ምን ይላታል መሰላችሁ ለሰባቱ አብያተ ክርስቲያናት ሲጻፍ አንዱ በኤፌሶን ይጻፈላታል አይደል ከዛ ሲጻፈላት ምን አለ ከየት እንደወደክ ወዴት እንደወደክ አይደለም ከየት እንደወደክ
ማን እንደሆንክ ካወቅክ በሕይወት ትኖራለህ። ከየት እንደወደቅክ አየህ። ኃጢአት ማለት ከየት እንደሚጥልህ አስብ። ከሩቅ ነው የሚጥልህ። ያለነው በክርስቶስ ኢየሱስ በቀኙ ነን ያለነው ኢየሱስ ክርስቶስ። ከዛ ሁለተኛ ምን አንደኛ ከሞተ ስር ያለና አላቸው። ሁለተኛ ደግሞ ምንድን ያላቸው? ጥምቀት ማለት ዘሌዋውያን ላይ ሄዳችሁ ብትመለከቱ ካህናቱ ተጣጣቡ ይላል። ተጣጣባሉ፣ መቅደስ ያጥባሉ፣ እንደዚህ ያደርጋሉ። ተው እሱ አይደለም ያድናችሁ። ሶስተኛ እጅ መጫን ይላችኋል። እጅ መጫን ምንድን ነው? አዛዜል አሁንም ፍየል እያመጡ እጅ እየጫኑ ኃጢአት እያስቀመጡ ይልካሉ። በአዲስ ኪዳን ክርስቶስ ታርዶላቸው የሚያድናችሁ የሞተው የኢየሱስ ክርስቶስ ደም ነው። ሃሌሉያ! አዲስ ሕይወት ተገጥሞላችኋል። ውረዱ ከሞግዚት ላይ። ዕብራውያንንም ገላትያንንም ይሄ የጳውሎስ ክርክር ውረዱ። ይሄን ቶሎ ብለን እንጨርስ። ከዛስ አባቱ ከቀጠረለት አላልንም? ቅድም ምን አለ መሰላችሁ? ቁጥር 3 እንዲሁ እኛ ደግሞ ሕፃናት ሆነን ሳለን ከመጀመሪያ ትምህርት ማለት ቅድም እንዳልኳችሁ ነው። አታጭስ የሚል ሰው ያያል። ሌላ ሕይወት አለ። የመጀመሪያ ትምህርት በታች ተገዝተን ምን ነበርን? ባሪያ ነበርን። ነገር ግን ምን አለ ይላል? የዘመኑ ፍጻሜ ደረሰ። ምን ማለት እንደሆነ አቃልችሁ። ልጁ አደገ አይደለም የሚለው ተወ፣ ሕግ ወደ ክራይስት መጣ። የዘመኑ ፍጻሜ ሲደርስ ምን ሆነ ይላል መሰላችሁ? እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከው። አዲስ ኪዳን፣ አዲስ ሕይወት፣ አዲስ የመንፈስ አካሄድ። አመን ልክ ከኢትዮጵያ ስትወጣ ባየር እንደሄድከው አዲስ ነው አሁን። ከዛስ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ካለ በኋላ ልጆች ስለሆናችሁ ምን ሰጣችሁ? እግዚአብሔር አባ አባ ብሎ የሚጮህ የልጁን መንፈስ በውስጣችሁ ላክ። እዚህ ቤት አባ አባ የሚል የለም። አባ አባ የሚል የለም። ኢየሱስ ክርስቶስ ጌታ ነው። አዎ የልጅና የአባት ሪሌሽንሺፕ ነው። በተለይ ሮሜ 8:1 ላይ ስንሄድ በክርስቶስ ኢየሱስ ያሉ ኩነኔ የለባቸውም ካለ በኋላ አሁን የሚገዛን የሕይወት መንፈስ ሕግ ነው ይላል። የሕይወት መንፈስ ሕግ ምንድነው? አድርግ ይልሃል፣ እንድታረግ ይረዳሃል። ከዛ ፌል ካደረክስ አይታችኋል። አንድ አደጋጋ አባቶች ምን የመሰለ ብርጭቆ ሲሰበር ሶኪ እንጠራረገዋለን፣ ነገ አትሰብረው። አንተ ሰበርከው። ሕግ ግን እንደዚህ ነው የሚል አያችሁ። ሕግ ግን ሰበርክ። ሕግ የሚያረግህ ከጠፋ እሱ ጋር ማያቆየህም፣ ለሞት ነው የሚሰጥ። ክራይስት ግን እንዲህ አይደለም። ከዛስ አባባ የምንጭሮበትን የልጁ መንፈስ በልባችን ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅ ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ። የሰማይ እጅ ዝቤ መጥቷል። የሰማይ እጅ ዝቤ መጥቷል። የሚረዳ እጅ ዝቤ መጥቷል። ሃሌሉያ! ማን ያገላግለኝ ማይገላግለኝ ላለ የሰማይ እጅ መጣለት። አይኖቼን ወደ ተራሮች አነሳሁ ላለ የሰማይ እጅ መጣለት። እዚህ ቤት የሰማይ እጅ አለ። ቆመን ይሄን ጌታን ባርከው። ሃሌሉያ!